እንዴት አደራችሁልኝ? ኢትዮጵያዊነት ማለት ምንድነው? ፉከራ ስሰማ ልፎክር ነበረ። ዛሬ የ130ኛ የአድዋ ድል በዓልን በዚህ በደመቀ ባሸበረቀ ከተማ ውስጥ የኢትዮጵያ ሕዝብ በሙሉ ተሰብስቦ ይህንን የድል በዓል ለማክበር ያበቃንን አምላካችንን እናመስግነው። በቅድሚያ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ በማለት የተሰማኝን ልባዊ ደስታ የማቀርበው ከታላቅ አክብሮት ጋር ነው። ክቡር ፕሬዝዳንት ታዬ አጽቀሥላሴ፣ ክብርት ኢንጂነር አይሻ መሐመድ፣ ክቡር ፊልድ ማርሻል ብርሃኑ፣ ክብርት ወይዘሮ አዳነች፣ ፕሮቶኮሉ እንደተጠበቀ ወደ ንግግሬ ልግባ። ክቡራን፣ የ130ኛውን የአድዋ ድል በዓል በዳግማዊ አድዋ ድሎች ታጅበን የይቻላልንና የአሸናፊነትን መንፈስ በተለያየ ሀገራዊ ስኬቶች ተመርቶ የምናስከብረው በመሆኑ የዘንድሮው አከባበር በእጅጉ የተለየ ያደርገዋል። ሀገራችን ኢትዮጵያ ከ130 ዓመታት በፊት የተፈጸመበትን ወረራና ግፍ በሕዝባዊ መራራት ተጋድሎ አሸናፊነት ነፃነቷን አጽንታ የዘለቀች የጀግኖች ምድር ነች። የውጭ ወረራ ኃይሎች በሕዝባችን ላይ እጅግ አስከፊ ጭፍጨፋና በደል ቢፈጽሙም ባልገዛም ባይ ኢትዮጵያዊ ስሜት ሆ ብሎ በአንድነት በመዝመቱ በደምና ባጥንታቸው ወራሪዎቹን አሳፍረው አዋርደው የሀገራቸውን ክብርና ነፃነት አስከብረው ላለፉት ጀግኖች አያት ቅድመ አያቶቻችን ክብር ምስጋና ይገባቸዋል። የዚህ አስደማሚና ዓለምን ያነጋገረ ታሪካዊ ድል ምስጢሩ የዓለም ጽናትን የሀገር ፍቅር ነው። ለዚህ ዘመን ተሻጋሪ አኩሪ የድል በዓል እንኳን አደረሳችሁ። ከልብ በመነጨ ስሜት ነው። ውድ ወገኖቼ፣ ሀገራችን ኢትዮጵያ በጠላቶቿ ከዘመናት ተፈትኖ ሸብረቅ ባለ በድል ተለማምዶ የአሸናፊነትን የዘለቀች የጀግኖች ምድር መሆኗን ደጋግመን ያስመሰከረች ታላቅ ሀገር መሆኗ ነው። አሁንም ለጥፋት የሚታታሩ ኃይሎች ታሪካችንን ወደ ኋላ መለስ ብለው በማስታወስ ራሳቸውን ከታሪካዊ ስህተትና አስከፊ ጥፋት እንዲታደጉ ጭምር እንመክራለን። ሀገራችን ለማወክ በብረተኝነት ለሚመጣ የትኛውም የጥፋት ኃይል ግን ኢትዮጵያ የአርበኞች ምድር ናት፣ ከቶም አትቋቋም፣ ትጠፋላችሁ ነው መልእክታችን። ይህችን ጥንታዊ ታላቅ ሀገር
ወደሚመጥናት ከፍታ የማሻገር ታላቅ ኃላፊነት አለብን። ትላንት በአድዋ ላይ የተጎናጸፍነውን አስደናቂ ድል ዛሬም በሌሎች ተግባሮቻችን ላይ ድሎችን በማስፋት የአያቶቻችንን አደራ ተቀብለን አዲሱ ትውልድ ኢትዮጵያን ወደ ላቀ ከፍታ እንዲያሸጋግር በታላቅ አክብሮት እጠይቃለሁ። ዛሬ የምናከብረው የ130ኛውን የአድዋ ድል በዓል በጽሞና አጥንታቸው የሀገራችንን ነፃነት አስጠብቀው የቆዩልን ጀግኖች አባቶችና እናቶችን በማሰብ ልዕልናና ብልጽግና ለማረጋገጥ ቃል ኪዳናችንን የምናድስበት ታሪካዊ ዕለት ነው። የኢትዮጵያ ዕጣ ፋንታ በእናንተ እጅ ላይ ነው። የተቀበላችሁትን ባንዲራ ጠብቁት። ኢትዮጵያ የሰላምና የፍቅር ብሎም የአንድነት ሀገር እንድትሆን እመኛለሁ። ኢትዮጵያ ታፍራና ተከብራ በሰላም ለዘላለም ትኑር። አመሰግናለሁ።